ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ አብርሽ ያው ልጁ እያዝናናው ነው፣ ጠጉሩን እየቆረጠው ነው ከአቤል ጋር ማለት ነው። በነገራችን ላይ ብዙም ነገር መናገር አልፈልግም በዛሬው ዕለት እንጂ ብዙ ልጆች በጣም ቲክቶክ ላይ የሆነ ነገር ስትሉ ነበር። ኧረ ተው እንጂ ብዙ ነገር አታውሩ ማለት ነው። ይህን የመሰለ ልጅ እያለ በመሀላቸው እናንተ አውረታቸው ትቀራላችሁ እንጂ ሁለቱ ተለያይተው ላይለያዩ ብዙ ነገር ባታወሩ፣ አብሽንም ባትሳደቡ፣ ሩታንም ባትሳደቡ። አንዳንዶቻችሁ ደግሞ በዚች ቀን በዚች ዕለት ሰውን እየወጣችሁ ባትሳደቡ ጥሩ ነው ማለት ነው። ደግሞ የሁሉም ሃይማኖት የማይወክራችሁ ማለት ነው። እና በጣም ትገርማላችሁ። ሰውን ስታከብሩ ነው ራሳችሁ የምትከበሩት። እና ብዙም አትሳደቡ ማለት ነው። እኔ በባልና በሚስት በዛውም ልጅ ባላቸው መሀል መግባት ጥሩ አይደለም ማለት ብዬ ነው የማስበው። ምንም ቢሆን ሁለቱ ተለያይቶ አይለያዩም። ቢፋቱ እንኳን አብረው መሆን ባይችሉ እንኳን የሆነ የሚገናኙበት ልጃቸው አለ። በልጃቸው ይገናኛሉ። እናንተ ግን አውለታችሁ ትቀራላችሁ። አብረሽንም የምትሳደቡ ብዙ ነገር ጅንጆሮ እንትን ብላችሁ ፎቶ የምዘቀዝቁ ምናምን፣ የሩታንም ፎቶ የምዘቀዝቁ ምናምን በጣም ብርግና ነው ብዬ ነው የማስበው። እንደዚህ ሰዓት መሳደባቸው ግን እንደዚህ ያታረቁ ጥሩ ነው ብዬ ነው ለእናንተ ነው የምነግራችሁ ማለት ነው። ማለት እነዚህ ሁለት ልጅ ያላቸው በመሀላቸው አይለያዩም። ቢጣሉ የዕለቱን እንደዚህ ቢጎራለፉ ምናምን ታለፈ በኋላ የሆነ ነገር ስህተታቸውን ታወቁ በኋላ ሁለቱም አንድ ይሆናሉ። ለምን አሁን አብርሽ ያቺ ራቁት ፎቶች በቃ ሩታ ላይ እንዲጨክንና እንዲጨክን ያደረገውና እሷም በሰው ተመርታ የራቁት ፎቶ መያዟ ነው ይሄ ሁሉ ነገር የተከሰተባት እንጂ ሌላ ነገር በሩታ ቆርጦ ወይም ጨክኖ አይደለም። እና ብዙዎቻችሁ የምትሳደቡ የበግ ተኩላ ምናምን የምትሉ ጥሩ አይደለም ማለት እሱን በጎን እየሰደባችሁት ነው። የልጁን እናሰደባችሁ ማለት እሱን እየሰደባችሁን ነው። እና እንግዲህ ይኸው ልጁን እያዝናና ከልጁ ጋር ፍቅሩን እየገለጠ ይህን የመሰለ ልጅ የሰጠችህ ሩታ ነች በነገራችን ላይ ማለት ነው። አብርሃም ራሱ ብዙም አታብዛው፣ ብዙም አትጎለብ፣ ብዙም የሆነ ሩታን ማመናጨቅ ምናምን አትችልም። ልጇን ወደህ እሷን ማመናጨቅ አትችልም በነገራችን ላይ ማለት ነው። እኔ ብሆን ለምን የፈለገው መንግስት የምን እንትን አይልም። እኔን እያመናጨቀ ልጄን ከኔ ወስዶ ምንም እንትን ሊለው አይችልም። ማለት እኔ ሲያከብር ነው ልጄን ማየት የሚችለው፣ ልጄን መውሰድ የሚችለው። እሱ እኮ አሁን እሷን እንደ እንትን አድርጎ ልጄን ብቻ ልጁን ከማናገኘው በመጀመሪያ ልጁን ከማናገኘው አብርሃም ይህን ጥያቄ ልጁን ከማን ያገኘው? ከሩታ ነው። ስለዚህ እሷን መጀመሪያ ማስቀደም ያለብህ። እኔ በበኩሌ ይሄንን ነው የምለው። እናንተ ግን አሽቃባጮቹ ተኩላ ምናምን የምትሏት እሷ ተኩላ አይደለችም። እሷ ከዛ ከአንትል ያነሳችው ልጅነትና አታሰድቡን ሰውን ማለት ነው። እና በጣም ደስ ይላል። ዛሬ ልጁን እያዝናና ነው። ደግሞ ከሚስት ጋር አብራችሁ ብናያችሁ ኑሮ በጣም ደስ ይለን ነበረ የበለጠ ማለት ነው። ከሩታዬ ጋር ሆነን ደግሞ እንድናያችሁ እንፈልጋለን ማለት ነው። ልጃችሁን ስታዝናኑ ከሩታዬ ጋር ሆነህ እንድናይህ እንፈልጋለን። አብርሽ ይህንን ነው የምንመኝልህ። እንግዲህ አሁን አመት ባለም ነው ልጁ ይህን ጠጉሩን እያስተካከልክ ነው። ደግሞ ሚስትህን በያንቺ ሂጂና ጠጉርሽን ተሰሪ እኔ ልጁን ልጠብቅልሽ ብለህ እንትን ማለት ነው ያለብህ ብዬ ነው የማስበው። እንዳባዋላ ቤቴ ማለት ነው ያለብህ። አሁን ልጅ ወልደሃል። ይህ ሁሉ ጉድ ላይ የሁሉ እንትን ምንም የሚያዋጣህ ነገር የለም። ህልምላም እንኳን አታዋጣህ ስላለህ ነው የቀረበችህ። ባይኖርህ ማንም ዙሮ አይህም። እውነቴን ነው። አንዳንዴ የሚሆንና የማይሆን ነገር እንትን አትበሉ። ከሌለው የለውም ነው። በድህነት ያገኛት ሚስቱ ነች የምትጠቅመው። ሲኖራት ያገኛችሁት ሰው ስታጡ ጥሏት ይሄዳል። ስለዚህ ሩታዬ ነች የምታዋጣ።
ስታጣም አብረህ የነበረችው ስታገኝም አብረህ የነበረችው ሚስት ነች እንጂ ስታገኝ ያገኛቸው ሰዎች ስታጣ ደግሞ ጥለውህ እንደሚሄዱ እሱን ማወቅ አለብህ። የዛን ጊዜ የማን ያለህ ልትል ነው። ገንዘብ እንዲሁ በአንዴ ነው የሚጠፋው። ይሄ ጉላ ምናምን እንደሆነ በአንዴ ነው። አንድን የሰው ምክር እየሰማህ ሰው የሚልህን እየሰማህ ነው አሁን ሩታን የማመናጨቅ ስራ ያዝከው እንጂ ሩታን ከልብህ አውጥተህ ከልብህ ጠልታት አይደለም። ግን አንዳንዴ የኛ ሰው ሲበልጠውና ሰው ወደ ቤቱ ሊመለስ ሲል ከጎን ሆኖ የሚኮተኩቱ አሉና እነሱን ተጠንቅቀህ ልጅና ሚስትህን ቤታስ እንትን ብትል ብለን ነው የምንፈልገው ማለት ነው። እኔ በጣም ደስ ነው ያለኝ ይሄ ልጁን እንደዚህ ሲያጫውት ሩታዬንም እንደዚህ ይዛት ብታዝናናት ደስ ይለኛል። ልጃቸውን ይዛቸው በብሸት ላይ